አንዱ ለግብጽ መስጠት ማድረስ ያለብን መልእክት የምንፈራው ነገር የሌለ መሆኑ እናንተ በሰራችሁት ግድብ እኛ እንጠቀም ነው ባለቤቱ እነሱ ለመሆን ነው ቆያው ድርቅ ሲሆን ውሃውና አንቱር በሉኛ እኛ በራሳችን ገንዘብ በሰራነው ግድብ እነሱ የግድቡ ባለቤትና ተጠቃሚ ለመሆን ነው እየጣሩ ያሉት ምን ማለት ነው ይሄ ያደራድሩትና እንዲህ አይነት ስምምነት ውስጥ እንድንገባ አሁን ጥረት እያደረጉ ያሉ አገሮችና ዓለም አቀፍ ድርጅቶች ደግሞ 5 ሳንቲም ለዚህ ግድብ አንሰጥም ያሉ ናቸው የውስጣዊ ጉዳይ ስንጨቃጨቅ ስንነታረክ ተቧድነን ስንጣላ እንውላለን ችግር ውስጥ ስንገባ ምን ያህል ብሔራዊ ጥቅማችን አደጋ ውስጥ እንደሚገባ አውቀን በዚህ ጉዳይ ላይ በጋራ መጫወት አለብን ልዩነታችንን አቻችለን በማንኛውም ዲፕሎማሲ አንድ ሀገር መንግስት ጥረት ማድረግ ያለበት የራሱን ጥቅም ለማስጠበቅ ነው ሚዛናዊ በሆነ መልኩ ፌር በሆነ መልኩ ጥቅሙን ለማስጠበቅ ነው መጣር ያለበት አሁን የዚህ የድርድር ሂደት ትልቁ አደጋ ምንድነው አደራዳሪ የሆኑ ኃይሎች የራሳቸው የፖለቲካ አጀንዳ አላቸው ስለ ሰው ጥቅም አይደለም አሁን የሚያደራድሩት ስለ ራሳቸው ጥቅም ነው አሜሪካ ከእስራኤል ጋር ባላት ግንኙነት የሚድል ኢስት ጉዳይ ያሳስባታል እዛ አካባቢ ያለውን የእስራኤልና የአሜሪካን ጥቅም ደግሞ በማስጠበቅ ረገድ ትልቅ ሚና ያላት ግብጽ ነች ስለዚህ የኛ ግድብ ለዚህ የመካከለኛው ምስራቅ ችግር መፍቻነት ሊውል አይገባው መጀመሪያ በአይኤምኤፍ በወርልድ ባንክ ባለም የገንዘብ ተቋማት ሁሉ ብድር እንዳናገኝ ተብሎ የራስ በቅ ፕሮጀክት ነው ተብሎ ሲጀመር የግብጽ ጫና ነው የቀይ ግዛት ውልን ለማፍረስ ምን ያህል ርቀት እንደሄድን በእነዚህ በሁለት ኮኦፐሬቲቭ ፍሬምወርክ አግሪመንት በሚባለውና ናይል ቤዝን ኢኒሺዬቲቭ ውስጥ የተፋሰሱ ነገሮች በማሳመን በኩል አጠቃላይ የኢትዮጵያን ፍትሃዊነት በህዝብ ግንኙነት በመስራት የፕሮጀክቱን አስተዳደርና አጠቃላይ ዓለም አቀፍ የተቀባይነታችንን ተጠቅሞ ነገሮችን መልክ ባለው መልኩ ለማስኬድ ብዙ መልካም ስራዎች ተሰርተው ነበርና ያ እንግዲህ ምን ያህል ጫና ያደረገብን እስካሁን ድረስ ብድር እንዳናገኝ እርዳታ እንዳናገኝ በዚህ ሆነው እኮ በዛውል መሰረት የግብጽን ዘላለማዊ ብቸኛ ተጠቃሚነት በአባይ ላይ ለማረጋገጥ ተብሎ የተደረገብን ጫና ነው ከእንግሊዞችና ከሱዳን ጋር ያደረጉትን ስምምነት መሰረት አድርገው በተዘዋዋሪ ያን ስምምነት እንድንቀበል የሚያስገድድ ስምምነት ውስጥ ነው ሊያስገቡን እየሞከሩ ያለው በ2959 የቅኝ ግዛት ውል ነው የምንለውን አሁን ወደ መደበኛ ህግ ለማምጣት ነው አንዱ ጥረታቸው ይሄ ነው ይሄ ምንድነው ሌላው ኢምፕሊኬሽን ነው ሌላው ነገር ምንድነው በዲፕሎማሲና በዓለም አቀፍ ስምምነት ፕሬሲደንስ ትልቅ ዋጋ አለው አንድ ቦታ ላይ አንድ ጊዜ የተስማማው ስምምነት ከዛ በኋላ ትውልዱን ነው የሚመለከተው እሱኑ ተከትሎ ነው የሚሄደው ሌላው ስምምነት ግልጽ ነው ስለዚህ ምን ማለት ነው በዚህ ግድብ ላይ ዛሬ የተስማማው ስምምነት ከዚህ በኋላ ድንበር ተሻጋሪ በሆኑ ወንዞች ላይ የምንከተለውን ስምምነት ሁሉ ይገዛል ማለት ይመለከታል ማለት ነው ጣጣው ከባድ ነው የአንድ ግድብ ስምምነት አይደለም የሚሆነው የወደፊቱን የትውልድን ጉዳይ ይወስናል ምንለው ለዛ ሌላው የኛም ብቻ አይደለም ሌላ ጊዜ አሁን የላይኛው ተፋሰስ ሀገሮች አሁንም ከግብጽና ከሱዳን ጋር ወደፊት ሌላ ስምምነት ውስጥ መግባት ቢፈልጉ እኛ ጋር የተገባው ስምምነት ፕሬሲደንስ ሆኖ ነው የሚያገለግለው ምን እያደረግን ነው ማለት ነው ከኛም አላንስ ብሎ አሁን በአፍሪካውያኖች ጉዳይ ላይ እየቀለድን ነው ማለት ነው ውስብስብ ነው ይሄ ጉዳይ ቀላል ነገር አይደለም ይሄን ስንል ግን በአባይ ጉዳይ ላይ ወደ ድርድር መሄድ የለብንም መስማማት የለብንም እያልን አይደለም በጭራሽ አይደለም ይሄ ጉዳይ በስምምነት መፈታት አለበት በድርድር መፈታት አለበት ግን የሁለቱንም ሀገር ጥቅም በአግባቡ በሚያስከብር ሁኔታ ነው ኢትዮጵያ በእውነት በዲፕሎማሲ ረገድ የሰው ድሃ አይደለችም ለብዙ የዓለም ተቋማት የምትተርፍ አገር ነች ረጅም የሆነ የዲፕሎማሲ ታሪክ ያላት አገር ነች ትልቅ የዲፕሎማሲ ተቋም ከማንም ከአፍሪካ ሀገር ከሁሉም ቀድማ የመሰረተች አገር ነች ትልቅ ሪሶርስ ነው ያለን ስለዚህ አሁን ምንድነው አስገዳጅ ነገር የሚባል ነገር ምን ይመጣብናል ብለን ነው የምንፈራው ገንዘብ መከልከል አይደለ በድህነት መኖር ለኛ አዲስ ነው እንዴ እድሜ ልካችንን በድህነት እኮ ነው የኖርነው ክብራችን ይበልጥብናል ብለን ነው አይደል እንዴ የመወሰን ነፃነታችን ይበልጥብናል ብለን ነው በገንዘብ አሳልፈን የምንሰጠው ነፃነት ሊኖር አይችልም አይደለም እንኳን ገንዘብ ህይወትን እናጣለን ስለዚህ ምንድነው ይወጣብን ገንዘብ እንደሆነ ይቅር ወይስ ጦርነት ይመጣል ብለን ነው የምንፈራው እዚህ ቀደም እኮ ሁለት ጊዜ ወቅተውናል እኮ ግብጾች መልሰነዋል ተሸንፈው ነው የተመለሱት አያስፈልገንም ጦርነት ወደ ጦርነት የሚወስድ ማንኛውን በር መዝጋት አለብን ግን ገና ጦርነት ሊመጣብን ይችላል ብለን ብሔራዊ ጥቅማችን አሳልፈን እንሰጣቸው ፌር በሆነ መልኩ የሁላችንም ጥቅም ሊያስጠብቅ በሚችል ማዕቀፍ እንደገና የሚታይበትን ሁኔታ መፈለግና መነጋገር ነው መፍትሄው ከዚህ ቀደም በጣም ትክክል ነን ብለን የሰራናቸው ከአንድ ዓመት ከሁለት ዓመት በኋላ በግል ህይወታችንም ሆነ በአደባባይ የወሰናቸው ዛሬ ስናስበው የሚያሸማቀቀንና ማሰብ ማንፈልጋቸው ስህተቶች ሁሉ እንሰራለን አልጀርስ ስምምነት ትልቅ ኤግዛምፕል አልጀርስ ላይ አሁን እንደዛ አይነት ስምምነት ተስማማን አሳሪና ይግባኝ ይላል ግን ያንንም ቢሆን እንደምንም ብለን ደግሞ እንውጣ ተብሎ ባለ 5 ነጥብ ሰጥቶ መቀበል ወደ መሬት ሲሄድ ሁለት ቤት ይከፍላል በዚህም ብለው እነመለስ ምንድነው ሰጥቶ መቀበልና ባለ 5 ነጥብ መርህ ተብሎ ያ ነገር አትሊስት ባፈጣጠም ሆልድ እንዲደረግና ፔንዲንግ ኬዝ ሆኖ እንዲቆይ አድርገዋል እና ያ አንድ ስህተት ነው ግን እዛ ጣብቅኝ ውስጥ የተገባው እየለፈለፍን የኢትዮጵያን ጥቅም አያስጠብቅም እያል እንቢ ብለው ሄደው ገብተው አሁንም ቢሆን ይሄ ከሆነው ነገር መጠነኛ ገንዘብ ነው የምናጣው ከረሚላና ብስኩት ከሆነ እኛ በድህነት መኖር ለምደነዋል በዛ ደግሞ ክብራችን አትሊስት የሰው ልጅ እንደው ፕራይድ ብቻ አይደለም አሁን ጥቅምም አለበት ይሁን ነገ በሂሳብም ቢሰላ ዛሬ የምናገኛት ዶላር እና ለመረጋጋት የምንጠቀምባት የአባይ ውሃ ነገ በነዳጅ ኩል በኩል የሚሰፈርበት ጊዜ ይመጣል የኛ መጮህ ብቻውን ዋጋ የለው
የኛ ጉዳይ ብቻ አይደለም። ይሄ የእያንዳንዱ ዜጋ ጉዳይ ነው። የእያንዳንዱ ዜጋ የአባይ ጉዳይ እንዲሁ ዝም ብሎ የኢኮኖሚ ጉዳይ ብቻ አይደለም። የአባይ ጉዳይ እንዲሁ ዝም ብሎ የውሃ ጉዳይ ብቻ አይደለም። የኢኮኖሚ፣ የዲፕሎማሲ፣ የፖለቲካ እንደምታው እጅግ ትልቅ ነው። እጅግ ትልቅ ነው። ይሄን ማሰብና ማወቅ ያስፈልጋል። በአካባቢው ወደፊት የሚኖረንን አጠቃላይ ተጽዕኖ የሚወስን ጉዳይ ነው። ከህልውናችን ከሉዓላዊነታችን ጋር የተያያዘ ነው። ስለዚህ ይሄ ትልቅ ጉዳይ ነው። በዚህ ጉዳይ ዝምታ አያዋጣም፣ ለዘብተኝነት አያዋጣም። ማንም ሰው እየወጣ መናገር አለበት፣ ጫና መፍጠር አለበት። አሁን ግብጽ ለዛ ለፍልስጤምና እስራኤል ድርድር ላለው ነገርና ለተሰራው ፕሮጀክት አስፈላጊ ነች። ግብጽም ደግሞ እኔ እየተራብኩ የእናንተን ጉዳይ አላችሁም መጀመሪያ መኖር አለብኝና በኢትዮጵያ ላይ አንድ ነገር ካላደረጋችሁልኝ የእናንተ ወዳጅነት ይቅርብኝ ብላ ያላትን ሁሉ ሌቨሬጅ አሁን ባለው ሁኔታ ላይ ይሄ እንዲፈጸምላት ታደርጋለች። ስለዚህ እኛም ያለንበትን ውስጥና ችግራችንን ተጠቅመው በአስቸኳይ ሳያጣብቁን እነሱም ደግሞ እንዲህ አይነት ከኢስታብሊሽመንቱ የወጣና ብዙ ሶፊስቲኬሽን ያለውን ነገር ብቻ በንግድ በጥቅም ከሚያይ ፕሬዚዳንት ሌሎች አማራጮች ሊመጡ የሚችሉበት ስለሆነ በዲፕሎማሲ አንዳንድ ጊዜ ያለንበትን ነባራዊ ሁኔታም አይቶ ወደ ኋላ ማለትና ጊዜ መስጠትም ይቻላል። ሁሉም ሰው ኤክስተርናላይዝ ሳያደርግ የአንድ ግለሰብ ጉዳይ አይደለም፣ በዚህ በለውጥ ላይ ያለው የመንግስት ጉዳይ አይደለም። ይሄ ጉዳይ አጠቃላይ የሀገር ጉዳይ ነው። ተወደቅንም እንዳለ ነው የምንወድቅ። እንደ ትውልድ ስንጠየቅ ድርሻችን ይለያይ ይሆናል እንጂ እና ይሄን ሁላችንም የሚመለከት ስለሆነ ሁሉም ሰው ባንክሮና በጥንቃቄ ሊከታተለው ከመሆኑ በፊት የሚቻለውን ሁሉ ነገር ማድረግ ያለበት ጉዳይ ነው ብዬ ነው የማምነው። ኢትዮጵያ እንደ ፍጥርጥሯ ኖራለች ለዘመናት በተለያየ ሁኔታ እያነሰችም እየጠበበችም እየተኮማተረችም ከውሃ እየራቀችም። ይሄም አሁን ያለነው ነገር እናልፈዋለን። ነገ ከነገ በኋላ ውሃ ምናልባት ከነዳጅ በላይ የሚወደድበት ሁኔታ ይመጣ ይሆናል። በዚህ በአየር ንብረት ለውጥ አጠቃላይ በኢኮኖሚ ጠቀሜታው በሃይድሮ ፓወር ለሰው ልጅ አስፈላጊነትና ከቴክኖሎጂ እድገት ጋር ተያይዞ የውሃው ጥቅም ዛሬ ከምናስበው በላይ እጥፍ ድርብ ሊሆን ይችላል። ምናልባትም ዛሬ ተቸገርን ተብሎ በዚያ የምንባልበት የውጭ ምንዛሬ፣ የውጭ ዕዳ መብዛት እንዲሁም አጠቃላይ ዓለም አቀፍ የፖለቲካው ጫናም ወዘተ ወዘተ እነዚህ ሽርፍራፊ ነገሮች ናቸው። እንዳንድ ሀገር ሲጓድ ድሃውነን ኑረናል። ድሃውነን በባዶ እግራችን እየሄድ ቴክኖሎጂ በሌለበት ጊዜ ለመጀመሪያ ጊዜ ጥቁር ነጭን እንደሚያሸንፍ ለዓለም ሕዝብ ሁሉ ያሳየን ምንም ነገር ሳይኖረን በልባችን ብቻ ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።